የቃየል ጥላ ክፍል 1። ሰዓቱ ከሌሊት 6 ሰዓት ሆኗል። በጠባቧ ክፍል ውስጥ ያለው ብቸኛ ድምፅ የሰዓቱ ሰከንድ ቆጣሪ ጠቅ ጠቅ የሚል ድምፅ ብቻ ነበር። ቃየል አልጋው ላይ ተቀምጦ በሁለት እጆቹ ራሱን ይዞ ወደ መሬት ይመለከታል። ስልኩን ካጠፋው ሳምንታት አልፈዋል። ከማህበራዊ ሚዲያ ከጓደኞቹና ከማህበረሰቡ ፍጹም ተገልሏል። በሩን ቁልፍ አድርጎ መጋረጃዎቹን ጥሎ በገዛ ፈቃዱ በጨለማ ዋሻ ውስጥ ተዘግቷል። በክፍሉ ጥግ ላይ አንዲት የምትቀልጥ ስስ ሻማ ትበራለች። የሻማው ብርሃን በግድግዳው ላይ የቃየልን ረጅም ጥላ ስሎታል። ቃየል በአጋጣሚ ቀና ብሎ ጥላውን ሲመለከት ልቡ በከፍተኛ ድንጋጤ መምታት ጀመረች። ያ ጥላ የገዛ አካሉ ነጸብራቅ አልመሰለውም ነበር። ይልቁኑ ያደረገውን ስውር በደልና ኃጢአት የሚያውቅበት አንተ በደለኛ ነህ እያለ የሚከሰው ታላቅ ጠላትና ከሳሽ መስሎ ታየው። ይህ በቃየል ልብ ውስጥ ያለው ድንጋጤ በብሉይ ኪዳን መጀመሪያ ላይ የተመዘገበውን የቀደመውን የቃየልን ታሪክ በትክክል ይደግማል። ቃየል ወንድሙን አቤልን ከገደለው በኋላ እግዚአብሔር በምድር ላይ ኮብላይና ተቅበዝባዥ ትሆናለህ አለው። ቃየልም በደሌ ልሸከማት ከምችለው በላይ ናት፣ የሚያገኘኝም ሁሉ ይገለኛል ብሎ በፍርሃትና በጭንቀት ጮኸ። ቃየልም ማንም የሚያሳድደው አልነበረም። ነገር ግን የገዛ ሕሊናውና የበደሉ ጥላ እረፍት ይነሳው ነበር። የዘመናችንም ቃየል በገዛ ክፍሉ ውስጥ ተዘግቶ የሕሊናውን ጩኸት መሸሽ አቅቶት በጥላው ይደነግጣል። ቃየል ክፍሉ ውስጥ መመላለስ ጀመረ። እግሩ መሬቱን በረገጠ ቁጥር ግድግዳው ላይ ያለው ጥላው አብሮት ይንቀሳቀሳል። ቃየል ራሱን ከጥላው ለማምለጥ ሞከረ። ነገር ግን ጥላው የትም ቦታ አልለቀቀውም። እግዚአብሔር እኔን ፈጽሞ ይቅር አይለኝም፣ የኔ ኃጢአት መደምሰስ የማይቻል ታላቅ ዕድፍ ነው የሚል መራራ ሐሳብ በአእምሮ ላይ ተጫነው። ይህ ተስፋ መቁረጥ ሰይጣን በሰዎች ነፍስ ላይ የሚያመጣው ትልቁ መርዝ ነው። ይህ ድባብ በሐዲስ ኪዳን የጌታን ደም ጌታን አሳልፎ የሰጠውን የአስቆሮቱን ይሁዳን ታሪክ ያስታውሳል። ይሁዳ ጌታን ከካደና አሳልፎ ከሰጠ በኋላ ያደረገው ታላቅ በደል በሕሊናው መስታወት ላይ ድቅን አለ። ይሁዳ የተሰማው የጥፋተኝነት ስሜት ወደ እግዚአብሔር ምሕረት እንዲሮጥ አላደረገውም። ይልቁኑ ሰይጣን በልቡ ውስጥ የተስፋ መቁረጥን ጨለማ ስላበረታበት እኔ ከእንግዲህ የመዳን ተስፋ የለኝም ብሎ ወደ መገመድ ሮጠ። ታላቁ የቤተ ክርስቲያናችን ሊቅ ቅዱስ ዮሐንስ አፈወርቅ ስለ ይሁዳ ውድቀት ሲያስተምር እንዲህ ይላል። ይሁዳን የገደለው የሠራው ኃጢአት ታላቅነት ብቻ አይደለም፣ ይልቁኑ ከኃጢአቱ በኋላ በእግዚአብሔር ምሕረት ላይ ተስፋ መቁረጡ ነው እንጂ። ሰይጣን ሰውን መጀመሪያ ወደ ኃጢአት ይመራዋል፣ ከዚያ በኋላ ደግሞ የአምላክ ይቅርታ ለአንተ አይደርስም እያለ ተስፋ ያስቆርጠዋል። ቃየልም አሁን በዚህ በይሁዳ ዘቅት ውስጥ ቆሟል። በጥላው እየደነገጠ የመዳንን ብርሃን ማየት አቅቶታል። ቃየል በጭንቀት ውስጥ ሆኖ የብሉይ ኪዳን መጻሕፍትን ገጾች ይገልጥ ጀመር። ዓይኖቹ ያረፉት በኦሪት ሕግጋት ላይ ነበር። በሕጉ መሠረት በደል የሠራ ትእዛዛትን የጣሰ ሰው የሚጠብቀው ቅጣት እጅግ አስፈሪ ነበር። በድንጋይ ተወግሮ ይሙት፣ ከማኅበረሰቡም ይለይ የሚሉትን ቃላት ሲያነብ ግንባሩ በላብ ተጠመቀ። የሰዎች ውግዘት፣ የህብረተሰቡ የጥላቻ ዓይንና የሕጉ ፍርድ በላዩ ላይ እንደከበደ ተራራ ተጫነው። የኦሪት ሕግ ኃጢአትን በግልጽ የሚያሳይ ነገር ግን ለኃጢአተኛውን ፍጹም ድኅነትና የውስጥ ሰላም መስጠት የማይችል ነበር። ሕጉ በበደለኛው ላይ የእሳትንና የድንጋይን ፍርድ ያውጃል። ቃየልም ሰዎች ምስጢሬን ቢያውቁ ኑሮ ልክ እንደ ኦሪቱ ሕግ በጥላቻ ድንጋይ ወግረው ይገሉኝ ነበር ብሎ አሰበ። ሊቃውንተ ቤተ ክርስቲያን እንደሚያስተምሩት የብሉይ ኪዳን ሕግ የሰው ልጅ ድክመትና ቁስል የሚጠቁም እንጂ ቁስሉን የሚፈውስ መድኃኒት አልነበረውም። ሰው ኃጢአቱን አይቶ ይደነግጣል፣ ነገር ግን የሚያጥበው የጸጋ ውሃ አልነበረውም። ለዚህ ነው ቃየል በክፍሉ ውስጥ ሆኖ በሕጉ ፍርሃት ተጠፍሮ
በጥላው እያየ የሚንቀጠቀጠው። ቃየል መጽሐፍ ቅዱሱን መግለጡን ቀጠለ። በዚህ ጊዜ ግን ወደ አዲስ ኪዳን ገጾች ተሻገረ። በሉቃስ ወንጌል ላይ የተጻፈውንና ክርስቶስ በመስቀል ላይ ሳለ በቀኙ ለነበረው ወንበዴ የሰጠውን ታላቅ የምሕረት ቃል አነበበ። እውነት እልሃለሁ ዛሬ ከእኔ ጋር በገነት ትኖራለህ። ይህ ኃይለ ቃል በቃየል ልብ ውስጥ እንደ ስስ የብርሃን ጨረር ነበር። የአዲስ ኪዳንን ወንጌል ከኦሪቱ ድንጋይ ፍርድ ወደ ቀራንዮ የፍቅር ሰይፍ መሸጋገሪያ ክርስቶስ በመስቀል ላይ ያፈሰሰው ደሙን አሰበ። የሰውን ልጅ በደል በጥላቻ ድንጋይ ለመወገር ሳይሆን የኃጢአትን እድፍ በፍቅር ለመደምሰስ የመጣ መለኮታዊ ኃይል ነው። ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ እንዲህ ይላል። በቀራንዮ መስቀል ላይ የተገለጠው ፍቅር ሕጉ የፈረደበትን የወንበዴውን ነፍስ በአንድ ቅጽበት ወደ ገነት መራው። ክርስቶስ ኃጢአታችንን የገደለው እኛን በመግደል ሳይሆን እርሱ ስለ እኛ በመሞት ነው። ስለዚህ ኃጢአትህ ምንም ያህል ታላቅ ቢሆን ከመስቀሉ በታች ያለው የምሕረት ባህር ይበልጣል። ከመስቀሉ በታች ያለው የምሕረት ባህር ይበልጣል አለ። ቃየል ይህንን ሲሰማ በልቡ ውስጥ የነበረው የይሁዳ የተስፋ መቁረጥ ጨለማ ስንጥቅ አገኘ። በጥላው ላይ ያለው ፍርሃት በወንጌል ብርሃን መናወጥ ጀመረ። ሰዓቱ ከሌሊቱ 7 ሰዓት ሆኗል። ከተማዋ በከበደ እንቅልፍ ውስጥ ተኝታለች። ቃየል ጥቁር ጃኬቱን ደረበና የፊቱን ግማሽ ያህል የሚሸፍነውን ካፕ አጠለቀ። ክፍሉን ከፍቶ ወደ ውጭ ሲወጣ የኮሪደሩ መብራት በግድግዳው ላይ ረጅም ጥላ ፈጠረ። ቃየልም ቆም አለ። ልቡ መምታት ጀመረች። አሁንም የገዛ ጥላው ተከትሎ የሚይዘው ወዴት ነው የምትሄደው እያለ የሚጮህበት መሰለው። ነገር ግን የዚህች ሌሊት ውሳኔው እንደ ቀደሙት ቀናት አልነበረም። የፍርሃትን ሰንሰለት ሰብሮ ለመውጣት ቆርጧል። በደረጃው በኩል እግሩን ቀስ እያደረገ ወረደ። ወደ ውጭ ሲመጣ የሌሊቱ ቀዝቃዛ አየር ፊቱን መታው። በመንገዱ ላይ ማንም የለም። አልፎ አልፎ የሚጮኹ የሰፈር ውሾች ድምፅ ብቻ የሌሊቱን ጸጥታ ሰብረዋል። ቃየል በጥላቻና በውግዘት ዓይን የሚመለከተውን ማኅበረሰብ ፈርቷል። ስሙና ክብሩ በሰዎች ፊት እንዳይረክስ ተጨንቋል። ለዚህ ነው ማንም በማያየው ጨለማው ሰውንና ሰውን ባለየበት በዚህ ሰዓት የነፍሱን ቁስል የሚናገርበትን ፈውስን የሚሰጠውን የእግዚአብሔርን ሰው ፍለጋ በስውር መጓዝ የጀመረው። ይህ የቃየል የሌሊት ስውር ጉዞ በአዲስ ኪዳን የተመዘገበውን የታላቁን የአይሁድ መምህር የኒቆዲሞስን ታሪክ በትክክል ይደግማል። ኒቆዲሞስ የፈሪሳውያን አለቃና የአይሁድ ሸንጎ አባል ነበረ። በልቡ ውስጥ ክርስቶስ እውነተኛ መምህር መሆኑን አምኗል። ነገር ግን ያንነቱን፣ ክብሩን፣ ማንነቱን ፈራ። አይሁድም ምን ይሉኛል፣ ከሸንጎ ያባርሩኛል ብሎ ስላሰበ በብርሃንና በነጭ ቀን ወደ ጌታ መምጣት አልቻለም። ስለዚህ ኒቆዲሞስ ፍርሃቱንና ክብሩን ይዞ ማንም እንዳያየው በሌሊት ተሸሽጎ ወደ ጌታ መጣ። መድኃኒታችን ኢየሱስ ክርስቶስ ግን በሌሊት ስለመጣ አልገፋው። ይልቁኑ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም የሚለውን የዳግም ልደት፣ የጥምቀትና የንስሐ ምስጢር ገለጠለት። ቃየልም የዘመናችን ኒቆዲሞስ ሆኗል። ክብሩንና ታሪኩን ፈራጅ ኅብረተሰብ ፊት ደብቆ በሌሊት እየተሸሸገ ወደ ቤተ ክርስቲያን ቅጥር ግቢ እየተቃረበ ነው። ጌታ ኒቆዲሞስን በሌሊት ሊቀበለው በዝምታ እየጠበቀው ነው። የቤተ ክርስቲያን ሊቃውንት ስለ ኒቆዲሞስ የሌሊት ጉዞ ሲያስተምሩ ጨለማው የሰው ልጅን የውስጥ አለማወቅና ፍርሃት እንዲያመለክት ይናገራሉ። ታላቁ ሊቅ ቅዱስ ዮሐንስ አፈወርቅም ይህንን ሲናገር ኒቆዲሞስ በሌሊት ወደ ኢየሱስ ክርስቶስ የመጣው በአይሁድ ፍርሃት ምክንያት ብቻ አይደለም። በነፍሱ ውስጥ የነበረውን የጥርጣሬና የፍርሃት ጨለማ ገና ስላልተገፈፈ ጭምር ነበር። ነገር ግን ፍርሃትም ቢሆን ሰውን ወደ እውነተኛ ብርሃን የሚመራው ከሆነ መልካም ነው። ጌታ በሌሊት ለመጣው ሰው የዘላለም ብርሃን ሆነው። አንተም በኃጢአት ጨለማ ውስጥ ብትሆን እንኳ የውስጥ ፍርሃትህ እግርህን ወደ እግዚአብሔር ደጅ እንዲመራው ፍቀድለት እንዲል
በተጨማሪም በሃይማኖተ አበው ላይ ሊቃውንቱ እንደሚያስተምሩት የሰው ልጅ ኃጢአቱን ለሰዎች ለመናገር ማፈሩና መፍራቱ የሰውኛ ተፈጥሮ ድክመት ቢሆንም ያንን ፍርሃት አሸንፎ በስውርም ቢሆን ወደ እግዚአብሔር ወይም ደግሞ ወደ ካህን መቅረብ ትልቅ የመንፈሳዊ ጥበብ መጀመሪያ ነው ይላሉ። ቃየልም አሁን የከተማዋን ዝናና የሰዎችን ወሬ ሸሽቶ በአንድ ገዳማዊ ደብር ውስጥ የሚኖሩትን አረጋዊውን አባ መብራቱን ለመፈለግ ወደ ቤተ ክርስቲያኑ የጀርባ በር እየተጠጋ ነው። ቃየል ከቤተ ክርስቲያኑ የጀርባ አጥር አጠገብ ደረሰ። እዚያ ጥግ ላይ አንዲት ትንሽ የእንጨት ቤት አለች። እሷ የአባ መብራቱ ክፍል ናት። በመስኮቷ በኩል የስስ ሻማ ብርሃን ይታያል። አባቱ ሌሊቱን ሙሉ ስለ ዓለም ኃጢአትና ስለ ጠፉት በጎች ሲጸልዩ ማደራቸው ነው። ቃየል ወደ በሩ ተጠጋ። እጁን አንስቶ በሩን ሊያንኳኳ ሲል ግንባሩ በላብ ተጠመቀ። የገዛ ጥላው በስተጀርባ ሆኖ እጁን የሚይዘው መሰለው። አታንኳኳ፣ ምስጢርህ ከወጣ ትዋረዳለህ የሚለው የሰይጣን ድምፅ እንደገና አገረሸበት። ነገር ግን ቃየል ዓይኖቹን ጨፈንና የአባቱን የፍቅር ዓይን አሰበ። እጁን አበርትቶ የእንጨቱን በር 3 ጊዜ አንኳኳ። ኳ ኳ ኳ። ከውስጥ በኩል ረጋ ያለ ድምፅ፣ በጸጋ የተሞላ የሽማግሌ ድምፅ ተሰማ። ማነህ? በዚህ ሌሊት የመጣኸው? ልጄ ግባ፣ በሩ እኮ አልተቆለፈም የሚል ድምፅ ሰማ። የቃየል ልብ በከፍተኛ ፍርሃትና በተስፋ መካከል ሆኖ በሩን ገፋው። የእንጨቱ በር ሲከፈት የዕጣንና የሻማ መዓዛ የተቀላቀለበት ረጋ ያለ አየር የቃየልን ፊት አቅፎ ተቀበለው። በክፍሉ ጥግ ላይ በትናንሽ ምስጋናዎችና መጻሕፍት መካከል አረጋዊው አባት አባ መብራቱ ተቀምጠዋል። ፊታቸው በነጭ ጽሕም የተሸፈነና በብዙ ጸሎት የነጠረ የቅዱሳን ገጽታ አለው። አባቱ ቀና ብለው ቃየልን ሲመለከቱት ቃየል ራሱን መቆጣጠር አልቻለም። የፊቱን ገጽ መሸፈኛ አውልቆ ልክ ፈሳሽ ውሃ እንደሚፈስ መሬት ላይ ተደፋ። በክፍሉ ግድግዳ ላይ የሻማው ብርሃን የቃየልና የአባቱን ጥላዎች አዋህደው ስሏቸዋል። አሁን ቃየል በጥላው አልደነገጠም፣ ይልቁንም በጥላው ስር ተጠልሏል። አባቴ አለ ቃየል በከባድ ስቅስቅታና እንባ ድምፁ እየተቆራረጠ። እኔ በሰው ፊት የምመላለስ ነገር ግን በስውር የረከስኩ ማንም የማያውቅልኝ ታላቅ በደል የሠራሁ በደለኛ ነኝ። እግዚአብሔር ይምረኝ ይሆን ወይስ እንደ ቀደመው ቃየል ለዘላለም ተኮንኛለሁ? እያለ የልቡን ደም እንባ ለአባቱ ማፍሰስ ጀመረ። አባ መብራቱ በዝምታ አዳመጡት። ምንም አልደነገጡም ወይም አልገፈተሩትም። ይልቁኑ በፍቅር እጃቸው በራሱ ላይ ጭነው እንዲነሳ አደረጉት። ከዚያም በጠረጴዛቸው ላይ ወደ ነበረው ታላቅና ጥንታዊ መጽሐፍ ወደ ፍትሐ ነገሥት ፊታቸውን አዞሩ። አባቱ ገጾቹን እየገለጡ በረጋ ድምፅ እንዲህ አሉት። ልጄ ቃየል ሆይ፣ ይህ መጽሐፍ ፍትሐ ነገሥት ይባላል። ብዙዎች ይህ መጽሐፍ ሰውን ለመቅጣትና ለማውገዝ ብቻ የተጻፈ ይመስላቸዋል። ነገር ግን በፍትሐ ነገሥት አንቀጽ 13 ላይ ስለ ንስሐ የተጻፈውን እወቅ። ሕግ ማለት የነፍስ መስታወት ነው። አንድ ሰው ፊቱ ላይ እድፍ ሲኖር መስታወቱ ውስጥ አይቶ እድፉን ይታጠባል እንጂ መስታወቱን አይሰብረውም። ሕጉም ኃጢአትህን አሳይቶ ሊያጥብህ የመጣ መለኮታዊ መስታወት ነው፣ ሊገልህ የመጣ ሰይፍ አይደለም አሉት አባቱ። አክለውም ከፍትሐ ነገሥቱ እያነበቡ አስረዱት። ሕጉ እንደሚነግረው አንድ በደለኛ ሰው ተጨንቆ ተሰባብሮ ወደ ካህን መጥቶ ምስጢሩን ሲናገር ካህኑ ያንን ምስጢር የመጠበቅ ፍጹም ግዴታ አለበት። ምስጢሩን ለሌላ ሰው አሳልፎ ቢሰጥ የካህኑ ስልጣን ይሻራል። ስለዚህ ልጄ ሆይ ምስጢርህ በእግዚአብሔር ፊት ተቀብሯል፣ አትፍራ አሉት። ቃየል አሁንም በፍርሃት ውስጥ ሆኖ አባቴ፣ በኦሪት ሕግስ ኃጢአተኛ በድንጋይ ተወግሮ ይሞት አልነበረብን ብሎ ጠየቀ። አባ መብራቱ ፈገግ አሉና እንዲህ አሉት። በብሉይ ኪዳን ሕጉ የኃጢአትን ደመወዝ ሞት አድርጎ ያሳይ ነበር። በዘሌዋውያንና በኦሪት ሕግጋት በደለኞች ይቀጡ ነበር። ነገር ግን አሁን በአዲስ ኪዳን ክርስቶስ መጣ። በዮሐንስ ወንጌል ምዕራፍ 8 ላይ በምንዝር የተያዘችውን ሴት አይሁድ ሊወግሯት
በሕጉ መሠረት ይዘዋት በመጡ ጊዜ ጌታ ምን አላቸው? ከእናንተ ኃጢአት የሌለበት መጀመሪያ በድንጋይ ይውገራት አላቸው። ሁሉም ሕሊናቸው እየወቀሳቸው ወጡ። ጌታም ሴቲቱን እኔም አልፈርድብሽም፣ ሂጂ፣ ከዚህ በኋላ ደግመሽ ኃጢአት አትስሪ አላት። የአዲስ ኪዳን ሕግ ከውግዘት ወደ ይቅርታ የተሸጋገረ የጸጋ ሕግ ነው አሉት። አባ መብራቱ የቃየልን የውስጥ ጥርጣሬ ሙሉ በሙሉ ለመስበር የሊቃውንትን ምስክርነት ማምጣቱን ቀጠሉ። በሃይማኖት አበው ላይ የተመዘገበውን የታላቁ ሊቅ የቅዱስ ዮሐንስ አፈወርቅን እንዲህ ይላል እኮ ልጄ ብለው ደግሞ መጥቀስ ጀመሩ። ቤተ ክርስቲያን ማለት ፍርድ ቤት ሳይሆን የሕክምና ቦታ ሆስፒታል ናት። እዚህ የምትመጣው ተፈርዶብህ ልትሞት ሳይሆን ቆስለህ ልትታከም ነው። ካህኑ ዳኛ ሳይሆን ሐኪም ነው። ስለዚህ ሐኪም ፊት እንደ ቆመ በሽተኛ ቁስልን ሳትደብቅ አሳይ። ኃጢአትን ስትናገር ኃጢአትህ ይጠፋል፣ አንተም ትጸድቃለህ። ቃየል ይህንን ሲሰማ በልቡ ውስጥ የነበረው የክስና የውግዘት ተራራ ሲናድ ታወቀው። የፍትሐ ነገሥቱ ሕግና የሊቃውንቱ ትምህርት በጥላው ይደነግጥ ለነበረው ነፍሱ ትልቅ የብርሃን መብራት ሆነለት። ሌሊቱ ሊነጋ ተቃርቧል። የከፍተኛ ሻማ ቀስ እያለች እየቀለጠች ነው። ቃየል ከአባቱ እግር ስር ተነስቶ ወንበር ላይ ተቀመጠ። ፊቱ ላይ የነበረው መኮማተርና የፍርሃት ጭጋግ ተገፈፈ። በምትኩ ረጋ ያለ ተስፋ መታየት ጀመረ። አባ መብራቱ ወደ ቃየል ተመልክተው ልጄ ቃየል ሆይ ዛሬ የሕጉን መስታወት አይተሃል። ኃጢአትህ ታላቅ እንደሆነች ሁሉ የእግዚአብሔር ምሕረት ደግሞ ከሕጉ በላይ መሆኑን አስተውለሃል። አሁን ግን የንስሐን ጉዞ በተግባር መጀመር አለብህ። ከሚቀጥለው ሳምንት ጀምሮ የምሰጥህን ቀኖና እየፈጸምክ የውስጥ ማዕበልህን የምታሸንፍበት ምስጢረ ንስሐ እንፈጽማለን አሉት። ቃየል ለአባቱ እጅ ነስቶ ከክፍሉ ወጣ። ወደ ውጭም ሲወጣ የንጋግ ወገግታ ሰማዩን እየቀደደው ነበር። ቃየል ወደ መሬት ተመለከተ። የገዛ ጥላው አሁንም ከፊቱ አለ። ነገር ግን አሁን በጥላው አልደነገጠም። ምክንያቱም ከጥላው በስተጀርባ ታላቅ የይቅርታ ብርሃን እንዳለ በፍትሐ ነገሥት መስታወት አይቷል። የሰማነውን ይባርክልን። ሁላችሁም ላይክ፣ ሼር በማድረግ ቀጣዩ ደግሞ ይቀጥል እያላችሁ ሀሳብ አስተያየታችሁን ስጡን። ስለምትሰጡን በጎ ሀሳባችሁ እናመሰግናለን። ወስብሐት ለእግዚአብሔር።